የፌዴራል መንግስት ለትግራይ የደሞዝ በጀት ተለቀቀ ተብሎ እየተሰራጨ ያለው መረጃ ቢሮው አስተባበለም። የፌዴራል መንግስት በትግራይ ለሚገኙ የመንግስት ሰራተኞች የደሞዝ በጀት ተለቀቀ ተብሎ እየተሰራጨ ያለው መረጃ የትግራይ ኮሚኒኬሽን ጉዳዮች ቢሮ ውድቅ አድርጓል። ቢሮው መረጃው መሰረተ ቢስና ህዝቡን ለማሳሳት የታለመ ነው ሲልም ገልጿል። ቢሮው አክሎም የፌዴራል መንግስት የበጀት ዝውውርን፣ የነዳጅ አቅርቦትና መሰረታዊ ቁሳቁሶችን ጨምሮ ወሳኝ በሆኑ ሀብቶች ላይ ገደብ ማድረጉን ቀጥሏል ሲልም ከሷል። ይህ አይነቱ ጫናም በህዝቡ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ መሆኑን ገልጾ የክልሉ መስተዳድርም ሁኔታውን ውስብስብና ረጅም ጊዜ የፈጀ መሆኑን በመጥቀስ ዘላቂ መፍትሄ እስኪገኝ ድረስ የመንግስት ሰራተኛውና መላው ህዝብ አንድነታቸውን እንዲጠብቁና ራስን የመረዳት ጥረትም እንዲያጠናክሩ አስተባብሏል። ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰነዘረች። ማዕከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ታይራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ የአሜሪካ የጦር አስከፊና የማይመለስ መዘዝ እንደሚያስከትልም አስነብቧል። በተለይም በጋዜጣው ርዕስ ላይ በጉልህ የሰፈረውና ወደ ሲኦል እንኳን ደህና መጣችሁ፣ የኢራን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚለው መልእክት የሀገሪቱን ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበት እና ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ እንደሚችል ዋነኛ አመላካች ነው ተብሏል። ኳታር በኩዌት መሰረተ ልማት ላይ ኢራን የፈጸመችውን ጥቃት አወገዘችም። የኳታር የውጭ ጉዳይ ሚኒስትር በኩዌት የሚገኘውን ኃይል ጣቢያና የውሃ ማጠራቀሚያ ፋብሪካ ላይ ያነጣጠረ አሰቃቂ ያለውን የኢራን ጥቃት በጠንካራ መልኩ አውግዟል። የኳታር የውጭ ጉዳይ ሚኒስትር ኢራን በትማማች ሀገራት ላይ የምታደርሰውን ኢፍትሐዊ ጥቃት ለማስቆም አስፈላጊ መሆኑን አጽንኦት በመስጠት የኳታር መንግስት ከኩዌት ግዛት ጋር ሙሉ አጋርነትና ሉዓላዊነቷ እንዲሁም ደህንነቷን ለማስጠበቅ ለሚወስዳቸው እርምጃዎች ሁሉ ድጋፍ እንዳለው ያረጋግጣል ሲልም በኤክስ ጋዜጣ ላይ አስታውቋል። የኩዌት ባለስልጣናት እንዳሉት ህንዳዊ ሰራተኛ በኃይልና ውሃ ማምረቻ ተቋም ላይ በደረሰው ጥቃት መገደሉን የሀገሪቱ የኤሌክትሪክና ውሃ ሚኒስቴር ገልጿል። የኩዌት ብሔራዊ ጥበቃ ቡድን 5 ሰው አልባ አውሮፕላኖች መያዙንም የሀገሪቱ የዜና ወኪል ዘግቧል። የኩዌት ታጣቂ ኃይሎች ኢራን በወታደራዊ ካምፖች ላይ ባደረሰችው ጥቃት 10 አባሎቻቸው መቁሰላቸውና የግል ሎጂስቲክስ ኩባንያ ንብረት የሆነው መጋዘንም ባለፉት 24 ሰዓታት በሚሳይልና በሰው አልባ አውሮፕላኖች ጥቃት እንደተፈጸመበት አስታውቀዋል። በሶማሊያ ፌዴራል መንግስትና በክልሉ መስተዳድሮች መካከል ለወራት የዘለቀው አለመግባባት ተካሮ በደቡብ ምዕራብ ሶማሊያ የጦር መሳሪያ የታገዘ ግጭት ተቀስቅሷል። ግጭቱ የተቀሰቀሰው የፌዴራል መንግስቱ ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ጨምሮ ዓለም አቀፉ ዲፕሎማቲክ ማህበረሰብ መግለጫ በሰጡ ማግስት ነው ተብሏል። ዛሬ ሰኞ በደቡብ ምዕራብ ሶማሊያ ጊዜያዊ መቀመጫ በሆነችው ባይዳዋ ከተማ አቅራቢያ በተቀሰቀሰው በዚህ ግጭት በፌዴራል መንግስቱ በሚደገፉ ኃይሎችና ለክልሉ ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ታማኝ በሆኑት ኃይሎች መካከል ከፍተኛ ውጊያ ተካሂዷል። ከጥቂት ቀናት በፊት በድጋሚ የተመረጡት ፕሬዝዳንት አብዲ አዚዝ የፌዴራል መንግስቱ በክልላቸው ውስጥ ጉዳይ ጣልቃ እንዳይገባ ማስጠንቀቂያ የሰጠው እንደነበረም ይታወሳል። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ውስጥ ፖለቲካ የተፈጠረውን ውጥረት ለማርገብ ወደ አዲስ አበባ የማምራት እቅድ የነበራቸው ቢሆንም ጉዞው ሳይሳካ ቀርቶ በሀገሪቱ የተለያዩ አካባቢዎች ግጭቶች ማገርሸታቸውን ጀምረዋል ተብሏል። ይህ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ የኢትዮጵያ ከፍተኛ ወታደራዊ መኮንኖች በፑንትላንድ ርዕሰ መዲና ጋሮዌ በመገኘት ከፕሬዝዳንት ሰኢድ አብዱላይ ጋር መወያየታቸውም ታውቋል። የተወደዳችሁ የዞላ ኒውስ ቤተሰቦች እስካሁኖች የሰማችኋቸው የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገነ በእኛ በኩል ቸር ወሬ ያሰማን ብለናል።